ጥላ ስምንተኛ ክፍል እውነተኛ ታሪክ። ከባለፈው ለመስታወስ የሚያክል በጣም ተናደድኩኝ። አለቀስኩ፣ ጨህኩ። አባቴ መጥቶ አንስቶ አስገባኝና ባለፈ ክረምት ቤት አይሰራም፣ ወንድ ሁን፣ ከስህተትህ ተማር፣ ተምረክ በራስህ ስራ፣ የወደፊትህን አስተካክል ብሎ ጥሎኝ ወጣ። ዳኒ ጋር ሄጄ ብገድለው ደስ ይለኝ ነበር፣ ግን አልችልም። በነጋታው እናቴ ጋር ሄጄ የተፈጠረውን በሙሉ ነገርኳትና ጸልዬ በራሴ ለመስራት ወሰንኩ። ለዳኒ እንዴት ይቅርታ አደረክለት? ይቅርታ ማለት ይህን ያክል ቀላል ነው እንዴ? አልኩት። ቀላል አይደለም፣ ግን አማራጭ ከሌለሽ ግዴታሽ ነው። በዛ ላይ ይህን ስራ ያገኘሁት በሱ ነው። ለጊዜውም ቢሆን ብዙ ነገር አድርጎልኛል አለኝ። እሺ ከዛስ? ቀጠልን። ከዛንማ ካፌ ሄጄ ትንሽ ቁጭ አልኩና የዳኒን ስልክ ከስልኬ ላይ አጠፋፍቼ በንጹህ መንፈስ በንጹህ ልብ ህይወቴን ጀመርኩኝ። 20 ዓመቴን ቤት ውስጥ ዳቦ ገዝተን ከአባባ ጋር አከበር ነው። ልደቴ ግንቦት 15 ነው። እናም የኔ ልዩ ቀን 19 ናት። ብዙ ነገር ያገኘሁበት ቀን ነው። በ19 ቤተ ክርስቲያን ሄጄ ተሳልሜ ዞር ዞር ስል ቤት የሚገዛ ሰው አገኘው። ግን ሻጭ እጄ ላይ አልነበረም። ግን እንደማገኝ ተማምኜ አለ ብዬ ስልኩን ተቀበልኩት። ብታምኝም ባታምኝም ከ3 ሰዓት በኋላ የሚሸጥ ቤት አለ ተብሎ ተደወለልኝ። እንደሚሸጥለት ቃል ገብቼ ስልኩን ዘጋሁት። ገዢው ጋር ደውዬ ቤቱን ላሳየው እንደምችል ነገርኩት። ደስ ብሎት ተስማማ። ቤቱን ካሳየሁትና ሙሉ በሙሉ ከፍሎ ቤቱን ገዛ። 180 ሺህ ብር በካሽ ኮሚሽን አገኘው። ዓለምን የገዛዋት ነበር የመሰለኝ። ከኔ በላይ ሰው የሌለ መስሎ ተሰማኝ። ደስታ የሚገድል ቢሆን እኔ ነበርኩ የመጀመሪያ ሟች። ብቻ በጣም ደስ ብሎኝ ነበር። ቀጥታ ቅዱስ ገብርኤል ቤተክርስቲያን ሄጄ ከልብ ያመሰግኜ 10 ሺህ ብር አስራት አስገብቼ ወደ አባት ሄድኩኝ። በራሴ ስላገኘሁት ደስ ብሎት ነበር። ከእናቴ የሞት በኋላ ለመጀመሪያ ጊዜ እውነተኛ ደስታን አየሁበት። የዛን ቀን ሙሉ ሌሊቱን አልተኛሁም ነበር። በጠዋት ተነስቼ ብዙ ምግብና ለአባቴ የሚያምር ልብስ ገዝቼለት መጣሁ። ፏ ያለ ቀን አሳልፍ። እናም አሁን ላይ ታዋቂ ደላላ ሆኜልሻለሁ። ሀብታም ሊባሉ ከሚችሉ ሰዎች ውስጥ አንድ ነኝ። እናቴ በሕይወት ባትኖርም አብራኝ እንዳለች ይሰማኛል። አባቴም እየጦርኩ ነው። አሁን ደግሞ ፈጣሪ ይመስገን አንቺ ተተካሽልኝ። ይበቃሻል፣ እስከዚህ ከነገርኩሽ አለኝ። በጣም ተመስጬ ነበር የሰማሁት። ሰዓቱ ሌሊት 10 ሰዓት ደርሶ ስለነበር ሌላ ጥያቄ ልጠይቀው አልፈለኩም። እሺ ደህና ደር ብዬው ተኛ። ጠዋት ስነቃ 5 ሰዓት ሆኖ ነበር። ጠዋት አይባልም ለካ። አባባና ወንድሜ ግቢ ውስጥ ኳስ እየተጫወቱ ነበር። ለብቻችን ቁርስ በላንና ጨራርስ። እኔ ሶፋ ላይ ቁጭ ብዬ ፊልም ማየት ጀመርኩኝ። ሉሌ ወደ መኝታ ቤት ሄዶ የሆነ ካርቶን ይዞ መጣ። ምንድን ነው አንተ? አልኩት ደንግጬ። ዓይንሽን ጨፍኝ አለኝ። እንዴ ለምን? ውስጥ ምንድን ነው ያለው ስለው አታምኝም እንዴ? ኧረ አምነካለሁ። እሺ እኮ ብዬ ዓይኔን ጨፈንኩለት። አሁን ግለጪ አለኝ። ሲገልጥለት ሌላ የታሸገ ነገር ነው። ክፈችው አለኝና ስከፍተው የሚያምሩ ቀሚሶች ናቸው። ከነሱ መካከል ደግሞ ሌላ በስጦታ ማሸጊያ የታሸገን ካርቶን አለ። ይህስ ምንድን ነው አልኩት በፈገግታ። እሱንም ከፍተሽ እዩ አለኝ። እሺ ብዬ ካርቶኑን ስከፍተው ያየሁትን ብታዩ በቃላት ሳስረዳችሁ አልችልም፣ ግን ሌላ አማራጭ የለኝም። ልክ ፊልም ላይ እንደሚታየው ነበር። በጣም የሚያምር ቀሚስ ከጫማ ጋር ማች የሆነ ነው። የራት ቀሚስ ነበር። አፌን ከፍቼ ቀረሁ። ወደድሽው አለኝ። በዛን ሰዓት ለእኔ ይሄ ጥያቄ የበሽተኛ ጥያቄ ነው፣ ምንም ጥርጥር የለውም። በጣም ነው የሚያምረው ብዬ ግንባሩን ሳምኩትና ከተቀመጥኩበት ተነስቼ ልክ ሕፃን ልጅ ለበዓል ልብስ ሲገዛለት እንደሚሆነው ሆንኩኝ። ሰውነቴ ላይ እያደረግኩት እያነሳሁት ሞከርኩት። ሎሌ ቁጭ ብሎ እየሳቀ ያየኛል። ይህን ፈገግታሽ ነው የተቀማሹ?
ከልብሽ ስትስቂ አይቼሽ አላውቅም ነበር። በጣም ነው የምታምሪው አለኝ። እስካሁን አታውቀኝም ብዬ ግንባሩን ሳምኩት። ትንሽ ቦርቄ ስጨርስ ግን እኮ አያስፈልግም፣ እኔ እንደዚህ ለብሼ የት ሊሄድ እችላለሁ? ግን በጣም ያምራል አልኩት። ከተቀመጠበት ተነስቶ ወደ እኔ መጣና ይህ ቆንጆ ሐዘንሽን ጥቁር በጥቁር በመልበስ እና በማልቀስ ልትውጪው አትችይም። አንገቴን ደፋሁ። ያ ሁላ ሳቅ በአንድ ጊዜ ወደ ሐዘን ተቀየረ። አንገትሽን አትድፊ። በእጁ ቀና እያደረገኝ ፈጣሪ የፈቀደውን ነው ያደረገው። በሱ ስራ ጣልቃ እየገባሽ ነው። ከዚች ከንቱ ዓለም ወደ እውነተኛ ዓለም ነው የሄዱት። አያሳዝንም አልልሽም። እንኳንስ በአንድ ዓመት እናትም አባትም ማጣት ይቅርና ይኸው እኔም እስካሁን ድረስ እናቴ ከአይምሬ አለች። ግን ስትናፍቀኝ ሂጄ አገኛታለሁ። ከአጠገቤ እንዳለች ስለሚሰማኝ ደስተኛ ነኝ። ስለዚህ ራስሽን አጠንክረሽ ወንድምሽን አስደስችው። ለእኔ ስቲ ይሄ ልብስ ይብቃሽ አለኝ። እሺ በይኛ ብሎ ጥምጥም ብሎ አቀፈኝ። እንባይን ጠራርጌ እሺ አልኩት። ደስ ብሎት ነበር። አመሰግናለሁ ውድሌ ብሎ ግንባሬን ስሞኝ መልሶ ቁጭ አለ። እሺ አንድ የምነግርሽ ነገር አለ አለኝ። ቀሚሱን እያጣጠፍኩ ምን ነው ምን ተፈጠረ አልኩት። ምንም፣ ግን ቀሚሱን ለምን እንደሰጠሁሽ አትጠይቅኝም? ስጦታ ለምን አይባልም፣ ግን እሺ ለምንድን ነው አልኩት። ዛሬ ማታ እራት ልጋብዝሽ ማለቴ አየር ለመቀበል ያክል ነው አለኝ። እየተርበተበተ ነበር። እሺ ይህኒ አሁን ልብሱን እንሞክረው አልኩት። እሺ ትላለች ብሎ አልጠበቀም ነበር። ፈገግ አለልኝ። ልሂድ ስል አይ እሱን ማታ ሰርፕራይዝ ነው እንድታድርግኝ የምፈልገው። አሁን ከሌሎቹ የወደድሽውን ቀይሪ አለኝ። እሺ ብዬ መኝታ ቤት ገብቼ ካርቶኑን ዘረግፍኩት። በጣም ነው የሚያምሩት። ደግሞ ተሳስቶ አንድ ጥቁር ነገር አልቀላቀለም። ቀይ ከለር ያለውን ቀሚስ ለበስኩት። የገዛልኝ እንዳለ የሰውነት ቅርጽን በደንብ የሚያሳዩ ናቸው። ሰውነቴ ላይ ልጥፍ ነው የሚሉት፣ ግን በጣም ያምራል። ለብሼው ወደ ታች ሳሎን ስወርድ አባባና ወንድሜ አብረው ቁጭ ብለው ልክ ሲያዩኝ ወንድሜ እየሮጠ መጥቶ እግሬ ላይ መጠመጠመ። በጣም አምሮብሻል እስቴ አለኝ። አባባም እንደዛ። የኔ ልጅ ከዓይኔ ያውጣሽ፣ ግን የት ልትሄጂ ነው አለኝ። ከቤት ልወጣ መስሏቸው። እረ አባባ ሉሊ ስጦታ ሰጥቶኝ እኮ ለብሼ ላሳየው ነበር አልኳቸው። ወንድሜና አባባ ሳቁ። ምን እንዳሳቃቸው አላውቅም። ሉሊ ደግሞ ሼም ያዘው መሰለኝ ተሽኮረመመ። ካፈራ አይቀር ብዬ እረ ባባ እራትም ሊጋብዘኝ ነው እኮ የሚያምር የራት ቀሚስ ሰጥቶኛል፣ ማታ ለብሼ አሳያቸዋለሁ አልኳቸው። ሉሊ ዞር ብሎ አባባን አያቸው። አዳር ነው ወይስ እራት ብለው ስቀው ወደ መኝታ ቤታቸው ሄዱ። ወንድሜ ተከትሏቸው ሄዱ። እኔና ሉሊ ቀረን። ተያየንና ከት ብለን ሳቅን። ሉሊ ወደ እኔ መጣ። ዋው ሲያምርብሽ፣ የሚገርም አቋም ነው እኮ ያለሽ፣ እድለኛ ነኝ አለኝ። ለምን አልኩት። ስንጋባ እነግርሻለሁ ብሎ ወደ እኔ ተጠጋ። ደንግጬ ወደ ኋላ ሸሸው። በአንድ ጊዜ ኩስትርትር አለ። ከዚህ በፊት ስንት ጊዜ ነገርኩሽ? ልታምኚኝ ካልቻልሽ ለምን አብረሽኝ ትተኛለሽ? ፍቅር ይሄን ያክል ነው ላንቺ? መተማመን የሌለበት ፍቅር የአሸዋ ላይ ጽሑፍ ነው እሺ ብሎኝ በንዴት እና በፍጥነት እየተራመደ ወደ ውጭ ወጣ። ልከተለው ስል ስልኬ ጠራ። ስልኬ መኝታው ቤት ነበር። ወደ ላይ ወጥቼ ስልኬን አየሁ። አጎቴ ነበር። ሄሎ ሄሎ አጎቴ፣ የሚየኔ ቆንጆ። አቤት አጎቴ፣ እንዴት ነሽ? እንዴት ነሽ ልጅ? ወንድምሽ ደህና ነው አይደል? ደህና ነን አጎቴ፣ አንተስ እንዴት ነህ? በረታ አልኩት። እኔ ደህና ነኝ፣ ምን አማራጭ አለኝ? አንቺስ ልጄ? ከኔ በላይ አንቺ ተጎድተሻል እኮ። እንዴት ሆንሽ ልጄ? አደራ ለወንድምሽ ስትይ ራስሽን ጠብቂ አደራ አለኝ። ለእኔ አታስብ አጎቴ፣ ሉሊን ሰጥቶኛል አልኩት። ወንድምሽን ሰላም በይልኝ ልጄ፣ አዲስ ነገር ካለ ሚስኮል አድርግልኝ፣ ይደርሰኛል። ፎቶ በዋትስአፕ ብትልክልኝ ደስ ይለኛል። እሺ አጎቴ፣ አንተም ላክልኝ። እሺ ሰላም ሁን ብዬ ስልኩን ዘግቼ ስወጣ ሉሌ በአካባቢው የለም።
ፈጥኜ ወደ አባባ መኝታ ቤት ሂጄ አንኳኳ። ማን ነው አለ ወንድሜ። ወንድሜ አባባን ጥራልኝ ፍጠን ፍጠን። አባባን በሩን ከፍተው ምን ነው ልጄ ምን ተፈጠረ ሲሉኝ የተፈጠረውን ነገርኳቸው። እሳቸውም ቆጣ ብለው ነበር። ልጄ ያለመታመን ያናደዋል፣ ለቃሉ ሟች ነው፣ ስለዚህ ልታምኙ ይገባል ነበር አሉኝ። አምነዋለሁ እኮ አባባ፣ ደንግጬ ነው። ባላምነው አንድ አልጋ ላይ አብሬው እተኛ ነበር እንዴ አልኳቸው። በቃ አትጨነቅ አሁን ይመጣል ብለውኝ ወደ መኝታ ቤታቸው ተመልሰው ገቡ። ልጨቅጭቃቸው ስላልፈለኩ ዝም ብዬ ሶፋ ላይ ሂጄ ልደውል አልደውል ብዬ ከራሴ ጋር ግብግብ ጀመርኩኝ። ደውዬ የሚለው አሸነፈ። ደወልኩለት፣ አያነሳም። ደግሜ ስደውል በአንድ ጥሪ አነሳ። ሉሌ አልኩት ቅልስልስ እያልኩ፣ በዛውም ቁጣና ስድብን ለመስማት ዝግጁ ሁኜ ወይ እድሌ ብሎኝ እርፍ። ተጣልተን እንደወጣ ረስቶት መስሎኝ ደግሜ ሉሌ አልኩት። እሱም ደግሞ ወይ እድሌ አለኝ። የት ነክ? እየመጣሁ ነው፣ ቆየሁብሽ አይደል? ይቅርታ አለኝና ስልኩን ዘጋው። የመርሳት በሽታ አለበት ማለት ነው ወይስ ምንድን ነው? ወይስ ከሰው ጋር ሆኖ ነው? ሆ እያልኩ ሶፋ ላይ ጋደም አልኩኝ። ልጥጥ ያለ እንቅልፍ ወስዶኝ ነበር ለካ። አባቴ ከሞተ ጀምሮ ሌሊት ስለማልተኛ ቀን ላይ ነው እንቅልፍ የሚወስደኝ። ሎሌ ሊቀስቅሰኝ ስላልፈለገ ብርድ ልብስ አልብሶኝ እሱ የጀመረውን ተከታታይ ድራማ ፊልም እያየ ነበር። ስነቃ 11 ሰዓት ሆኖ ነበር። አኩርፎኝ እራቱን ጭቶ ነው በቃ ብዬ ደበረኝ። ሎሌ ወይ እድሌ ተነሳሽ እንዴ? እራት ግብዣ እንዳለብሽ ረሳሹ አለኝ። እረ አልረሳሁትም፣ ግን አልተቀየምከኝም አይደል? ደግሞ አንተ የተውከው መስሎኝ ነበር አልኩት። እረ አልተውኩትም፣ እስከ ትነቂ እየጠበቅኩ ነበር። ተነሽ አሁን ቶሎ ሻወር ውሰጂ ብሎኝ ተነስቶ ስልኩን እየነካካ ወደ ውጭ ወጣ። እውነቱን ለመናገር ከሆነ በጣም ጓጉቼ ነበር። ፊልም ላይ እንደማየው የፍቅር ጊዜ እንድናሳልፍ ፈልጊያለሁ፣ ግን ለፕሮግራም መዘጋጀትና መጓጓትን እፈራለሁ። ምክንያቱም ጉጉቴ ይመስለኛል መሲን እና አባቴን በአንድ ቀን ያሳጣኝ። በቻልኩት መጠን አይምሮዬን አሳምኜ ተነስቼ ሻወር ወሰድኩኝ። ሰዓቱ አልሄዳለኝ። ፎጣ ተጠቅልዬ መኝታ ቤት ስገባ ሎሌ ከላይ ባዶ ያለ ልብስ ነበር። አሁንም ደንግጬ ጮህኩኝ። ሎሌ አላየኝም ነበር። ከኔ በላይ ደንግጦ ዞሮ ፈጠጥ ብሎ አየኝ። ምንድን ነው አለኝ። አይኔን በእጅ ሸፍኜ ይቅርታ ሎሌ ሳላውቅ ነው አልኩት። አይ አንቺ ልጅ ያምሻል አይደል? ፍቅረኛሽ እኮ ነኝ፣ የወደፊት ባልሽ። ተሳሳትኩ አለን። እረ አልተሳሳትክም ሎሌ። አይኔን ለቀጥኩትና ከዛም በላይ ነክ እንጂ የእናትና የአባት ምትክ እኮ ነክ። ስለምደነግጥ ነው ይቅርታ አልኩት። ሉሌ ወደ እኔ መጥቶ እጄን ይዞ ሆዱ ላይ አደረገው። እውነቱን ለመናገር ከሆነ ሰውነቴን ንዝር ነው ያደረገኝ። የሆነ ነገር ሰውነቴን ውርር አደረገኝ። ፍዝዝ ብዬ አየሁት። እኔ ያንቺ ነኝ። የምተነፍሰው በልቤ ነው። የሰጠሁሽ ልቤ ነው። ለመኖር የልቤ ምት ተስተካክሎ መቀጠል አለበት። ለልብ ምቴ አንቺ ታስፈልጊያለሽ። አየሽ፣ ልክ እንደዚህ የተሳሰረ ነገር ነው ያለን። ስለዚህ እንኳን ውጫዊ አካሌ ውስጣዊም ያንቺ ነው፣ እንደፈለግሽ ማድረግ ትችያለሽ አለኝ። የማላውቀው ስሜት ተደራረበብኝ። ደስታና ድንጋጤ አንድ ላይ እንደማይሄድ የዛኔ ነው የገባኝ። እድሌ አለኝ። ብንን ብዬ ነቃሁና ደረቱ ላይ ልጥፍ አልኩኝ። ሲመት እሱም ጭምቅ አድርጎ አቅፈ። እራቱ ቀርቶ ተቃቅፈን ብናድር ብዬ ተመኘው። ግን ደግሞ የራት ግብዣ ስሜቱንም ማየት ፈለግኩ። ለቀቅ አደረገኝና ፎጣሽን እንዳይወድቅ ታሳስኛለሽ አለኝና ክትክት ብሎ ስቆ ወደ ቁም ሳጥኑ ዞሮ ልብስ መልበስ ጀመረ። እኔም እየሳኩኝ እና ምን ችግር አለው ያንተው አይደል አልኩት። ዞር ብሎ እየሳቀ አየኝ። ዋ የሴት ልጅ ክብር ድንጋይ ላይ እንደወደቀ ብርጭቆ ነው። ከተሰበረ ተሰበረ ነው። በዛ ላይ ደግሞ እኔ ክብርሽን ከወሰድኩም በክብር ነው አለኝ። ከዚህ በላይ ሳቄን መቆጣጠር አልቻልኩም። ለቀቁት። ሁላችንም ከት ብለን ሳቅን። በክብር ስትል አልኩት። ታየዋለሽ አሁን ተነስተሽ ልበሺ አለኝ። አንተ እዚህ ሆንክ ብዬ አፈጠጥክበት።
እሺ አንቺም ውጭልኝ፣ ከዛ እኔ እወጣለሁ አለኝ። እሺ ብዬ ወደ ውጭ ከወጣሁ አባባ ቢኖሩስ ብዬ ፈርቼ ስልኬን ይዤ ተመልሼ ሻወር ቤት ገባሁ። ትንሽ ቆይቶ ስልኬን እየጎረጎርኩ እያለ ሎሌ ደወለ። ምን ሆኖ ነው ብዬ ድንግጥ ነው ያልኩት። ሄሎ ሎሌ። ወይ እድሌ፣ ጨርሻለሁ። ቶሎ ለብሰሽ ነይ፣ ሳሎን እጠብቅሻለሁ። ፍጠኝ፣ ደግሞ ሰዓት እየሄደ ነው። እሺ አለኝ። እሺ ግን ምን እንደለበስክ ሳላይክ ነው እንዴ? አንቺ ነሽ እምቢ ያልሽው እኮ። ደግሞ እዚሁ ነኝ፣ የትም አልሄድብሽም። በይ ቶሎ ነይ ብሎ ስልኩን ዘጋ። ውድና የተከበራችሁ የጥላ እውነተኛ ታሪክ 8ኛ ክፍል በዚህ ተቋጭቷል። በ9ኛ ክፍል ያገናኝን። እስከዛ መልካም ቆይታ ይሆንላችሁ። መልካም ጊዜ